ፍቅር ታማለች በማለት ሲሰማ በህቴ አልደራደርም ብሎት ነበር ለዳዊት። ዳዊትም ምን አባቴ ልሆን ብሎ በጣም ተጨንቆ ነበረ። በዛሬው ቪዲዮ ላይ ደግሞ ቃሪያ አብልታት እሷ ስታለቅስና ስትጎዳ ማየት እፈልጋለሁ ብላ ቤት ውስጥ ቃሪያ ሳይኖር ቃሪያ ገዝታ አንጥታ አዘጋጅታ ሁለቱ ሴቶች ቁጭ አሉበት። ያችም ሊዲያና ፍቅር ሆነው ሁለቱ እየሳቁ ሰራተኛዋ ስትንገበገብ እነሱ ስቀዋል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተተረፍርፍ ይበል። ከኔ ጋር ክብሩ ይስፋ እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ነባሮች ላይክ እና ሼር እያደረጋችሁ ቪዲዮውን እስከ ፍጻሜው እንድትከታተሉት በአክብሮት እጠይቃለሁ። በአሰሪዋ ልጅ የምትሰቃየው የቤት ሰራተኛ አደይ በዛሬው ክፍል ላይ እንግዳዋ የመጣችው እሷ ክላስ ትሄድና ሰራተኛዋ ጁስ ልስራልሽ ወይ በማለት ትጠይቃታለች። አልፈልግም መጀመሪያ እሺ ብላት ነበረ። ፍሩቱን በደንብ ጣይቡ ብላት ነበር። እሺ በደንብ አጥበዋለሁ ስትላት አልፈልግም ደግሞ እንደ ፍቅር እኔንም ልትመርዢ ነው ወይ ብላ ስትላት ሰራተኛዋ አልቅሳ ነበር። ኪችን ሄዳ እንዲህ ስላለቻት እየተብሰለሰለች ምግብ እየሰራች ነበር። ብረት ድስቱ ከእጇ ላይ አምልጧት ይወድቃል። ነገረኛዋ ፍቅር አንቺ ዝርክርክ የምትሰሪው ነገር አንዱም አይጥምም፣ አሁን ደፋሹ ምን ልንበላ ነው ብላ ትነግራታለች። ይቅርታ ፍቅር እኔም እኮ እስከዛሬ አንድም እንደዚህ ወድቆብኝ አያውቅም ታውቂያለሽ፣ ዛሬ ለመጀመሪያ ጊዜ ነው። እኔ ደግሞ እሰራልሻለሁ የምትፈልጊውን ምግብ ብቻ እንገሪኝ በማለት ትነግራታለች። አንቺ እኮ የምትሰሪው ምግብ ምኑም አያምርም ደግሞ ደፋሹ በማለት ነበር የተናገረችው። እሺ በቃ ይቅርታ ንገሪኝ የምትፈልጊውን በማለት ስትላት ጥሩ ምግብ እሰሪ ደግሞ ቃሪያ እንዳትጨምሪበት ብላታለች። ታውቂያለሽ እኔ ቃሪያ እንደማልጨምር ብላ ነው የተናገረችው። እኔ ቃሪያ ለምን እንደማልበላ ታውቂያለሽ፣ አንቺ ስለምታንገበግብኝ ነው ብላ ነገረቻት። ባርኮቴ ክላሷ ገብቶ ነበረ። ውሸቷን ሳትታመም ጥቅልል ብላ ተኝታ እህቴ አሁን እንዴት ነሽ በማለት ራሷን ዳበስ እያደረጋት እሷ አሁን አታስብ ደህና ነኝ ለእናቴ እንዳትናገር ብለው ነበር። እሺ አልናገርም ችግር የለም በማለት ለሷ ይነግራታል። ዛሬ ደህና ነሽ ብሎ ሲላት አዎ ግን ዶክተሩ እኮ የተመረዘ ምግብ ነው እንዲህ ያደረገሽ፣ ቆየት ብለሽ በሆን ትሞች ነበር ብሎኛል በማለት ለባርኮት ትነግሯለች። ምን ብሎ ባርኮቴ ይናገድና የውጭ ምግብ በልተሻል ብሎ ይላታል። በጭራሽ እኔ ቤት የተሰራውን ምግብ ነው የምበላው በማለት ስትነግረው እሱም እሷን ያስተኛትና ወደ ኪችን ይሄድና ሰራተኛዋን እዚህ ቤት ለፍቅር የተለየ ምግብ መሰራት ጀመረ ወይ ብሎ ለሰራተኛዋ ይነግራታል። ኮስተር ባለ መልኩ እሷም ደንግጣ ባርኮት ምንድነው ስትለው ለፍቅር የተለየ ምግብ ሰተሻታል ወይ በማለት ይነግራታል። አረ በጭራሽ የተሰራውን ነው እኩል ነው የምንበላው፣ ወይንም እኔ ለሷ የተለየ ምግብ ሰጥቻት አላውቅም፣ ባለፈም ስሪላት እያልከኝን ቀምሼ ነው እየሰጠኋት በማለት ትነግረዋለች። ታዲያ እንዴት እንደዚህ እሷ ብቻ ልትታመም ቻለች? ዶክተሩ የተመረዘ ምግብ እንደበላች ነው የተናገረው በማለት ለሰራተኛዋ ይነግራታል። እናቴን ይንሳኝ ባርኮት፣ እኔ እንደዚህ አላደረኩም፣ እኔ የመጣሁት እንጀራ ፍለጋ ነው እንጂ ከሷ ጋር ደግሞ እንደዚህ አይነት ሰጣ ገባ ለምንድን ነው የማደርገው በማለት ስትመልስለት አይ እንደማታደርግም አውቃለሁ፣ ግን በባለፈው እሷ ያስቸገረችሽ እንደሆነ ስለሰማሁኝ በዛ ተናደሽ አድርገሽ እንደሆነ ነው በማለት ለሰራተኛዋ ሲመልስላት አላደረኩትም በጭራሽ ብላ ለባርኮቴ ትመልስልታለች። እሺ ብሎ ቅር እንዳለው ይሄዳል። ክላሷ ትሄድና ቁጭ ብላ በምን እንዴት ቢያስበኝ ነው እኔ ለእህቱ የተመረዘ ምግብ የምሰጣት፣ ባርኮት እንዴት ቢያየኝ ነው ብላ በጣም እየተብሰለሰለችና እያዘነች ነበረ። ወደ ሀገሬ መሄድ አለብኝ ስትል ራሷ እንደገና ከሄድኩኝማ እኔ እንደሰጠኋት ነው የሚታወቅብኝ፣ ስለዚህ ግን እንዴት እንደዛ ሊጠረጥረኝ ቻለ እያለች ያች ነገረኛዋ ላይ ሳታንኳኳ ድንገት ወደ ክላሷ ትገባና አንቺ
ቁጭ ብለሻን እንዴ ስራ ጨርሰሽ ነው ብላ ነው እያለቻት፣ አዎ ደክሞኝ ጋር በቃ ደገፍ ብዬ ነው በማለት ትላታለች። እሺ ምንድነው እየሰራሽው ዛሬ ምግብ በማለት ስትነግራት የሰራችውን 2 አይነት ምግብ ተመልስ ትነግራታለች። ይህንን ምግብ እኔን ሳታስፈቅጂ ምንም ስራ እንዳትሰሪ ወይንም እንዳትጀምሪ አላልኩሽም ወይ በማለት ስትነግራት ልነግርሽ ነበር ክላሴ እንዳትመጪ ብለሻል ብላ ነገረቻት። ደግሞ ይህንን ምግብም ተሰራሁት ቆይቻለሁ ለምንድን ነው የማትመገቢው ብላ ስትነግራት እኔ ይህንን ከተመገብኩኝ ጨጓራዬን እንደሚነሳብኝ ነው የምነግርሽ ደግሞ ታውቂያለሽ እያለች እየጮኸችበት ዴቭ ይመጣል። ምንድን ነው ምን ተፈጥሮ ነው በማለት ስትጮህ ሊዲያ ሳሎን ናትና ፍቅር ምንድን ነው እያለችው ይቺ እንክፍ አየህልኝ ስታቃጥለኝ በገዛ ቤቴ ለሊ የማይስማማኝን ምግብ ነው የምትሰራው፣ እኔ ደግሞ ይህንን ምግብ ከተመገብኩኝ ያመኛል ብላ ትናገራለች። የተሰራው ምግብ ምስር ነበረ። እሷ ግን ነገር እየኮረኮመችና ነገር እየፈለገች ነበር። በቃ ትሰራልሻለች፣ አንቺም ተረጋጊ፣ ወደ ክላስሽ ሂጂ፣ አደይም ተረጋጊ ብሎ አደይን እያረጋጋት ነበር። አደይ ምንድን የተፈጠረው ምን ሳሰሪ ቀርተሽ ነው በማለት ሲነግራት አይ እንድሰራላት ትፈልጋለች ደግሞ አትናገርም እኔ እያለች በጣም ትናደዳለች። ክላሷ ሲሄድ ትቆጣኛለች። ታዲያ እኔ ምን ላድርግ አንዴ እህትዬ በመጣችልኝና ባረፍኩኝ ብላ ለዴብ ትነግረዋለች። በቃ ከእንግዲህ በኋላ እኔ እየነገርኩት እየመጣሁ እነግርሻለሁ፣ አንቺ ትሰሪላታለች የምትፈልገውን ምግብ እኔ እነግርሻለሁ በማለት ይነግራታል። እኔ አስማት አይደለሁ እንዴት እንደዛ ትለኛለች በማለት ትመልስለታለች። አስማትማ ብትሆኔ ጥሩ እያለ እየሳቀባት ነበር። አሁን ተነሺ ቁርስ እንብላ በማለት ለአደይ እየነግራታል። ክላሷ ቁጭ ብላ እኔ ፍቅር ነኝ፣ ሽንፈት አልወድም፣ ፍቅሬን ስቀማ ዝም አልልም፣ ለዚያውም በአንድ ሰራተኛ ብላን በጣም እየተናደደች ነበረ። ያን ምግብ አቅርባ ልትበላ ስትል ሊዲያ ቀበጧን ቁጭ ብላ ነበር። እንብላ ስትላት ፍቅር አንቺ ቆይ የተመረዘ ምግብ ሰታሽ አሁንም ደግመሽ የቤት ምግብ ትበያለሽ ወይ ዛሬም ብላ ለሷ ስትመልስላት አየሽልኝ ምን ያክል እንደምበደል ግን አየሽልኝ ምን ያክል እንደምትጎዳይ ሰራተኛዋ በማለት ለሷ ትነግራታል። እኔ የምለው ግን ለምንድነው ለማሚ ተናግረሽ ከቤት የማታስወጧት በማለት ስትነግራት አትሰማም። እማሚም እሷን ነው የምትወዳት፣ ባርኮትም እሷን ነው የሚወዱት፣ እኔን ነው የማይወዱኝ የሚበድሉኝ በማለት ትነግራለች። እንዴት ነው ሰው የገዛ ልጅን በዚህ መልክ መበደል ብላ ተናገረ። አሁን ያሰብኩት ሀሳብ አለ፣ ቃሪያ አምጥቻለሁ፣ ቃሪያ አጎርሳትና ስታለቅስ ማየት ነው እኔ ደስታ በማለት ለሊዲያ ስትነግራት ሊዲያ እኔ ማየት ነው የሚያስደስተኝ በማለት ትመልስላታለች። ትጠራና ያንን ቃሪያ ያጎርሷታል ወይንም ቀበጧ ፍቅር ታጎርሳታለች። ትጠራትና ሰራተኛ ይኸው ምግብ ስትሰሪ ቃሪያ እንዳጨመሪ ብዬሽ ለምን ጨመርሽበት በማለት ስትነግራት እንዴ ቃሪያ ቤት ውስጥ የለም ምንም አልወድም አልጨመርኩበትም በማለት ስትላት እሺ እንቺ ጉረሹ ብላ በእንጀራ ጠቅልላ ያንን ቃሪያ ስታጎርሳት እዚሁ ዋጩ ብላ ትላታለች። በጣም ገብግቧት እዛው ቆማለች። በኋላ እየሮጠች ልትታጠብ ስትሄድ በጣም ድምፅ ነበረና ወይኔ እኔን ለመጉዳት ሲፈልጉ ሄደው ቃሪያ አንጥተው አንገበገቡኝ አይደለ እያለች ዳዊት መጥቶ ያዳምጣታል። እትዬም ስልክ ትደውልና ምን ሆነች ነው በማለት ስትነግራት ቃሪያ ገዝተን በእንጀራ ቀምሸው አቃጥሎኝ ነው ምንም ነገር እንዳታስቢ ደህናንን ሁላችንም ፍቅርም ደህና ናት ብላ ለእትዬ ትናገራለች። ዴቭ ምንድን ነው እያለው እህቱ ጋር ይሄድና ቆይ እናንተ ምን አድርጋችሁ ነው ይቺ ልጅ የምታሰቃዩት? የአባታችሁ ገዳይ አይደለችም ብሎ ለእህቱ ለሊዲያ ይነግራታል። አንተ ምንድን ነው የምትለው? አንድ ተራ ሰራተኛ ለምን ይህንን ቃሪያ ጎረሰች ብለህ ነው አይደለ? ቆይ አንተ ሚስትህን የተናገርኩብህ ይመስል እንደዚህ ለምንድን ነው የምትሆነው በማለት ስትነግረው የነገ ህይወትሽን አታበላሽ፣ ጥሩ ነገር እስሪ፣ ፍቅርስ እንደምታውቂያት መጥፎ ልጅ ናት፣ አንቺ ግን ከሷ ጋር እየዋልሽ የራስሽን አታበላሽ በማለት ይነግራታል። ስለ እኔ ህይወት አንተ አይመለከትም፣ ስለ ራሴ እኔ ነኝ የማውቀው በማለት ትናገራለች። ዛሬ ዝቅ ያለ ሰው ነገ ከፍታ ላይ እንደምኖር እንዳትረሺ፣
ዛሬ ደረጃ ላይ የደረሱ ሰዎች የትላንትና ህይወታቸውን ወይንም ትላንትና ዝቅ ብለው እየሰሩባቸውን ሰዎች እነሱን ቀጥረው በድርጅት ሲያሰሩ እንድታቂ እፈልጋለሁ ብሎ ነገራት። ታዲያ ይሄ ተረት ለኔ ነው ወይ? እኔን ሰራተኛዋ እንዳትቀጥረኝ አስበህ ነው ወይ? ወይንም እንድትቀጥረኝ? ይህ ትንቢትማ ተፈጽሞ እኔ መጽሐፍ ባሳተምኩልህ በማለት ለወንድሟ ስትነግረው ይሆናል አምናለሁኝ እንጠብቄ ብሎ አላት። የዚህ ቤት ቆይታ አሰልች ነው የሚሆነው፣ ወደ ሀገሬ መመለስ ወይም መሄድ አለብኝ ብላ ነገረችው። ለእኔ ግን ተመችቶኛል ብሎ ዴቭ ሲመልስላት አንተማ ያስከውን ይዘህ ነው በማለት በሱ ላይ ታሾፍበታለች። ምን እያልሽ ነው አንቺ ብሎ ይነግራታል። አይ እኔም እንደ ፍቅር እዚህ ቤት የተመረዘ ምግብ ከመብላቴ በፊት ቢሄድ ይሻለኛል ብላ ስትነግረው ቆይማ ማን ነው ለአንቺ የተመረዘ ምግብ የሚሰጥሽ በማለት ይመልስላታል። አይ ማን አለ እዚህ ቤት መቼም ሌላ ሰራተኛ የለም ከአደይ ሌላ በማለት ስትመልስለት ስርዓት ያዥ፣ ሁለተኛ አደይን ብትናገሪ በዚህ መልክ እሷ እዚህ ተቀጥራ የምትሰራው ለቤተሰቦቿ ብላ ነው እንጂ ለአንቺ አንዳችም ነገር አግብቷትም አይደለም። ይልቁንስ ሴት ነሽ፣ እንደ ሴቶቹ ኪችን ገብተሽ ምግብ መስራት ልመጂ ብሎ አስጠንቅቋት ይሄዳል። ቆይች ልጅ ግን ምን ብታስነካው ነው እንደዚህ የሆነው ወንድሜ ብላ ተናደደች። ያቺ ተንኮለኛዋ ልጅ አሁንም ሌላ ነገር እያሴረች ነውና ክላሷ እትሄድና እኔ ምልሽ ምንድን ነው ብላ በምሽት ተኝተሽ ነው ትላታለች። አዎ ምግብ ፈልገሽ ነው ልስጥሽ ስትላት አይ አልፈልግም፣ አሁን ከዴቭ ጋር ያለሽን ግንኙነት ምንድን ነው ብላ ስትነግራት ምንም ግንኙነት የለንም ነው ብላ የተናገረችው። በአንድ ነገር እንስማማ፣ በዛ ነገር ካልተስማማን እኔ ጦርነቱን አላቆምም ወይንም ጦርነቱ እንደቀጠለ ነው ብላ ነው የተናገረቻት። እሺ እኔም ማረፍ እፈልጋለሁ፣ በምንድን ነው የምስማማው ብላ ስትላት አንደኛ ደብድቢው ወይንም እንዳይጠጋሽ ስደቢው ብላ ትላታለች። እንዴት እንደዚያ አድርጋለሁ? እሱ እኮ ስለሚያዝንልኝ ነው በማለት አይ በቃ በዚህ ሀሳብ መስማማት አለብሽ ስትላት መጨረሻ ላይ እሺ ብላ ነው የተናገረችው። ባርኮት ወደ ክላሷ ወደ ሰራተኛዋ ክፍል ይሄድና ወደ ኪችን ምግብ ልትሰራ እንደሄደች ቅድም አሳዝኝሻለሁኝ፣ ይቅርታ እኔ እንደ እህቴ እንደ ፍቅር ነው የማይሽ በማለት ሲነግራት እንደ ፍቅርማ ብታይኝ እንደ ቤተሰብ ብታይኝ እኔ ለይተህ እንደዚያ አትለኝም ነበር። አሁን በቃ ሁለተኛ አደራም ከምበላ አሰናብተኝ ልሄድ በማለት ስትለው ይቅርታ ብዬሻለሁ፣ ይቅርታዬን ተቀበይኝ በማለት ሲነግራት እሺ ብላ ቁጭ እንዳለች ነበር። እንደዚህ ነው እንደ ይቅርታ የምትቀበኝ ብሎ አላት። ተነስታ አቀፈችውና ይቅርታውን ተቀበለች፣ ስራዋን ቀጠለች ማለት ነው። ሌላው ደግሞ ዴቭ እናቱ ጋር ይደውልና ምንም ነገር እንዳታስቢ እኔም ደህና ነኝ፣ ጥሩ አድርገው ነው የተቀበሉን፣ ሊዲያም ደህና ናት፣ ከኔ የትም አትነጠልም በማለት ለእናቱ ይመልስላታል። አይ ችግር የለም ምንም ነገር እንዳታስቢ፣ አሁን ምግብ ቀርቧል ልሄድ ነው ብሎ ለእናቱ ይነግራታል። ያቺ ተንኮለኛዋ ልጅ ግን አሁንም አላረፈችም። ፍቅር ተብዬዋ እንዲህ አስጠንቅቂያት አስፈራርቻት መጣሁ ብላ ለሊዲያ ስትነግራት አንቺ ፈጠና አድርገው እንጂ ወንድሜን እኮ ሞጭ ልፋ ልትወስደው ነው፣ አንቺ ወሬ ብቻ አይሆን በተግባርም አሳይኝ ብላ ለፍቅር ትነግራታለች። ወንድሜ ግን ያለበት ሁኔታን ብታይ በጣም ነው ወደ ሷር የሄደ ብላ ትናገራለች። ባርኮትም ወደ ስራ ሊመለስ ነበርና ፍቅር በቻው ሰራ ማለት ቤተሰብም አለ አደይም አለችልሽ፣ እንግዲህ እኔ መሄዴ ነው፣ ደግሞ እትዬም ቀጣይ ሳምንት ትመጣለች በማለት መለሰላት። አደይን ስሟን አትጥራብኝ፣ ግን አንተ ጥለኸኝ ልትሄድ ነው ብላ አለችው። ለሰራተኛዋ ለእህትሽ ብር ላኪላት ብሎ ለአደይ ብር ሰጣት። አደይም ባርኮት እኮ በጣም የዋህ ነው አለች። የዛሬ ቪዲዮ በዚህ ያበቃል። የፍቅር የክፋት ጥጓ እንግዲህ እየጨመረ ነው ያለው። በቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ባይ ባይ፣ ደህና ሁኑ። ፍቅር እሷን በተረዋ ተቀጥታ ሊዲያም እንደዚሁ ተቀጥታ አደይ የምትስቅበትን ለማየት የምትጓጉ ሁሉ ቪዲዮን ላይክ እና ሼር እያደረጋችሁ ባይ ባይ ቤተሰብ።